ለመለየት ነው፣ ግን አይሳካላችሁም። እሺ ሁሉንም ነገር ደርሼበታለሁ። ቆይ ምንድነው እየፈጠርክ የምታወራው? መስኪ ከህይወታችን እንድትርቅ ይፈልጋለሁ በአስቸኳይ። አይ የምትይ ከሆነ ግን ስነ ስርዓትን ያዝ። እኔ ምንም በማላውቀው ነገር አትወጂ ቱናምነ እኔ እንትን አትበለኝ እሺ። ተብዬ ባደረኩ ቆየት የምትል ከሰከሰዋን ኃይልን ለአንተ ለማሳየት በሞክር እንደዚህ ትላለህ። ልትዝም በይ አፍሽን ዝጊ። ይሄን በአንቺ አንደበት የምትጠራ ሴት አይደለችም። እሺ እግዥኛችም በዛ ላይ ደግሞ መጥፎ ስራ ማሰራትሽ ራሱ በጣም ስህተት ነው። ታዲያ ለምን አንቺ ስህተት አልነገርሻቸውም? ከመስኪ ጋር ተዘባተ ይሁንሽ አንተ አላወቅሽኝ። ከማንም ጋር ገባት ነበር ማለት ነው። ስለማይቀር ያታለች ልጅ ልጅ እንዴ ምንድነው እየተፈጠረ ያለው? እባክሽ ቆይ እስኪ ተነሽና ነገር ይምንጠልኝ። አትሰሚም እንዴ? ውጪ ውጪ እየተባልሽ እኮ ዳግመኛ ወደ ህይወታችን እንድትገቢ አልፈልግም። እሺ ዳግመኛ ወደ ህይወታችን እንዳትገቢ እያለ እንግዲህ ቅዱሴ እጅግ ማስጠንቀቂያ እየነገራት ነው። እሷም የምትገባ ውስጥ አቷ እንግዲህ ኩሱስ እንዳለ ትገኛለች። እንግዲህ የመጨረሻው ይሄንን መስሏል ማለት ነው። ውሸታቸው እንዳለ ተጋልጦባቸዋል ዛሬ ላይ። ሰላም የተወደዳችሁ ቤተሰቦች፣ የምወዳችሁ የማከብራችሁ ውድ ሴና ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለሁላችሁ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ቀጣይን ክፍል ይዤ መጥቻለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ወደ አዘጋጀሁላችሁ እገባለሁ ማለት ነው። እንግዲህ በባለፈው ላይ የምታስታውሱ ከሆነ እኔ የእናንተን ትዳር ልበጠብጥ ሳይሆን የመጣሁት የራሴን ህይወትና የራሴን ትዳር ለመኖር ነው የመጣሁት፣ በአንዳንድ ሴቶች ትዳሬን ከመነቀጤ በፊት እያለች ነበረ። እንግዲህ ዛሬ ላይ ደግሞ ሁሉን ነገር ተጋልጦባቸዋል ማለት ነው። ሁሉንም ነገር ደርሼበታለሁ፣ እኔ እጄን አጣጥፌ የምቀመጥ አይደለውም ብሏል ቅዱሴ። እንግዲህ ሁሉንም ነገር ከደረሰበት በኋላ ካሌብን ከቤት ይውጣልኝ፣ ትዳሬን አትበጥብጥብኝ ብሎ ካሌብን ከቤት በመጀመሪያ ያባርረዋል ማለት ነው። እሱም እንግዲህ ከቤት ሲያባርረው ሄሉ በር ላይ ባገኘችው ሰዓትም መስኪን እንደማይወዳትና ሄሉን እስከ መቼም ድረስ እንደማይተዋት ይነግራታል። እሷም እጅግ ትደነግጥና በእህቴ ላይ የተጫወተ ነው እንዴ እያለች እንግዲህ እኔ በአንቺ ፍቅር አብጃለሁ፣ እኔ እብደት ውስጥ ነው ያለሁት፣ ለአንቺ ብዬ የማልሆነው ነገር የለም እንጂ እንዴት እችን እብድ ላፈቅራት እችላለሁ? እንዴት ከዚች እብድ ጋራ ህይወት መስርቶ ሊኖር ይችላል ብለሽ ታስቢያለሽ? ብሎ ይላታል ማለት ነው። እንግዲህ ሄሉ ደግሞ ውሸት ትዳር እንደመሰረቱ ስለማታቅ እውነትም በእህቴ ላይ ተጫወተ ብላ እጅግ እያዘነች ነው። እንግዲህ ሳምሪም ያለውን ነገር ተናግሯለች። በዛ ፈርቷ ነበረ መስኪም ሳምሪ ያለውን ነገር እኮ ከተናገረች የኛ እቅድ ሁሉ ይፈርሳል እያለችው ነበረ ሆቴል ላይ ጠርቷ። እሱም በፍጹም እንደዛ አታረግም፣ እንዴት ነው እንደዛ የምታደርገው? አሁን በቃ ኦልሬዲ ጉዳይ ሁሉ አልቋል፣ ስለዚህ ምንም አይነት ነገር አትፍሪ፣ ሁሉም ነገር ይስተካከላል በማለት እንግዲህ ይነግራታል ማለት ነው። እንዳትፈራ ሁሉ እያበረታታት ነበረ። ሆኖም እንግዲህ ዛሬ ላይ ሳምሪ ባሰራችው ስራዎች ሁሉ ጸጸት ውስጥ ስለገባች ሁሉንም ነገር ፍርጥርጥ አድርጓ ተናግሯለች ማለት ነው። እንግዲህ ለቅዱሴ ያለውን ነገር ስትነግረው ቅዱሴም ሰዓታትና ጊዜ አልፈጀበትም። እንግዲህ ሁሉንም ነገር ለሄሉ ይናገርና ሄሉንም ይቅርታ ይጠይቅና መስኪንም ከቤት እንድትባረር ያደርጋል ማለት ነው። እንግዲህ ቅዱሴም በዛ አይነት መልኩ ከቤት ካሌብንም አባሮታል። እንግዲህ መስኪን በስተመጨረሻ ፖሊስ ጋር ሂጄ ከኔ ጋራ እንደባለክ እናገራለሁ እያለችም ትገኛለች። እሱም ካለምንም ፍራቻ ነገሪያቸው ነው ያለው። እንግዲህ ቪዲዮ ይዛበታለች፣ ፎቶ ተነስተዋል። እንግዲህ በእንቅልፍ መድኃኒት ታስታውሳላችሁ። አሁንም በዛ እያስፈራራችሁ ነው። እሱ ግን ምንም ነገር እንደማይፈራና እሷ ገንዘብ ፈልጓ እንደመጣች ሁሉንም ነገር እንግዲህ ለሄሉ አስረድቷታል። ሄሉም እንግዲህ ብዙ ጊዜ ተሸውዳለች። ከዚህም በፊትም በፋሲካ እንግዲህ ልስልስ ብላ ገብታ
በህይወታቸው ላይ ብዙ ነገርን ሰርቷን ሄደችው። ህይወታቸውን አመነቃቅሯባቸው ነው የሄደችው ማለት ነው። ዛሬ ላይም ደግሞ እንግዲህ ሄሉ ምን ልታደርግ እንደምትችል እንግዲህ መስኪ አሁን ላይ ከቤት ልትባረር ነው። እንግዲህ አሁን ላይ ብዙ ትምህርትን ትማራለች ብዬ አስባለሁ። ሄሉ ብዙ ጊዜ ቶሎ ነው የምታምናቸው እና ቶሎ ስለምታምናቸው እጅግ ተጎድታለች። ለመስኪን ብዙ ዋጋ ከፍላለች። ትዳሯም ሊበተን ዳር የደረሰው በሄሉ በመስኪ የተነሳ ነው። እንግዲህ ካሌብ ይወዳታል ወይስ አይወዳትም? ወይስ በእህቴ ላይ ሊጫወትባት ነው አሁንም? በማለት እንግዲህ እሱን ለመፈተን ሳሎን ላይ በተቀመጠችበት ነው ቅዱሴ መጥቶ እንዴት ነው ከንፈሮቹን ጉንጮቹን የምትዳብሹ ፊልምስ ከሱ ጋር እንዴት ነው የምታዩ? በማለት ነው እንግዲህ ሄሉን ከቤት አባሯት የተጣሉ የነበረው። ሄሉንም ከቤት ካባረራትና ከተጣሉ በኋላ እንግዲህ መስኪ መቷ ነው ሄሉ ከካሌብ ጋር ጥሩ ጊዜ እያሳለፈች እንደሆነ እና ካሌብን እንደምታፈቅረው እንደምትወደው ሰዓት እየጠበቀች ጊዜ እየጠበቀች ለቅዱሴ እየነገረች ትዳራቸውን እያበጣበጠች የነበረችው ማለት ነው። በዚህ አይነት መልኩ ነው እንግዲህ ትዳራቸው ሊፈርስ የቻለው። እንግዲህ እሷ ከቤት ተናዳ ደግሞ ካፌ በሄደችበት ካሌብ ይመጣና ከጎኗ ይቀመጥና እንግዲህ መስኪም ደግሞ ሄዳ አሁንም ካፌ ጥሩ ጊዜ እያሳለፉ ነው ብላ ስትል ነው ነገሮች እየተበላሻሹ የመጡት ማለት ነው። ስለዚህ በዚህ አይነት መልክ ነው ትዳራቸውን የበጠበጠችው። አሁንም እንግዲህ ይሄንን ይመስላል። ዛሬ እንግዲህ በስተመጨረሻ ጉዷ ሁሉ ተጋልጦ ከቤት ተባሯለች ማለት ነው። ውድ የተከበራችሁ ቤተሰቦች እንግዲህ ሳምሪ ዛሬ ላይ ጥሩ ስራ ነው እየሰራችው። በመጀመሪያ እየሰራች ያለችውን ስራ ነው እየሰራችው ማለት ነው። ስለዚህ በዚህ አይነት መልኩ ነው ዛሬ ላይ ጥሩን ስራ እየሰራች ያለችው። ሳምሪ መጀመሪያም በጥሩ ጎን ነው የምናውቃት፣ ግን ተሳስቷ ነበረ። ዛሬ ላይ ከመንገዷ ተመልሷ እጅግ በጣም እንደተጸጸተች እና የእነሱ ትዳር ውሸት እንደሆነ ስትነግራቸው እንግዲህ ሄሉም እጅግ አዝናለች። ሆኖም እንግዲህ ይቅርታ ማድርጋላት መስኪንም እንደዚህ በምታዩት መልክ ከቤት አባርራታለች ማለት ነው። ካሌብም እንደዛው ከቤት ተባሮ ይገኛል ማለት ነው። እንግዲህ ሁሉም ሰዎች ከቤት ተባረዋል። ሄሉም ደግሞ ለካሌብ እንግዲህ ማስጠንቀቂያ ሰጥተዋለች። ከዚህም በኋላ እኔን አታገኘኝም ብላለች። እንግዲህ ቅዱሴም እንደፈረደበት ይቅርታ እየጠየቀ ይገኛል። ያው ይቅርታ አልተደረገለትም ማለት ነው። እንግዲህ ይቅርታ አድርጊልኝ በማለት እያላት እምቢ እያለች ነው። እሱንም እንግዲህ መጀመሪያ ላይ ሳምሪ ከመናገሯ በፊት ይቅርታ ለምናው ነበረ። እሱም በፍጹም ይቅርታ አላደርግልሽም ብሏት ነበረ እና አሁን እንግዲህ እሷን በተራ ይቅርታ አላደርግም በማለት እንግዲህ ይህንን ይመስላል ማለት ነው። እንግዲህ ለነ ቅዱሴ ትዳር ሳምሪ መድኃኒት ናት። እንግዲህ አሁንም ወደ መጀመሪያቸው መልሷቻለች ማለት ነው። እንግዲህ በጣም ነው ደስ የሚለው። መጣላት የለባቸውም። የራሴ ሰው የምትሉት የቅርቤ ለእኔ ያስብልኛል የምትሉት እንግዲህ እንዴት እንደሚጎዳችሁ አታውቁም። እና እንግዲህ አሁን እዚህ ጋር እሷ መስኪ የኔ ናት፣ የግሌ ናት፣ የራሴ ናት፣ ለእኔ ታስብልኛለች እያለች መስኪ ግን ትዳሯን ለመበተንና ንብረቷን ለመውሰድ ነው በቀጣይተኝነት እዛ ቤት የገባችው ማለት ነው። እንግዲህ ከዚህም በፊት ከፋሲካ ጋራ ባለመስማማታቸው ፋሲካም ያ ነገር ተጋልጦባት ሄደች እንጂ ፋሲካም እንግዲህ ለሄሉ መልካም ሰውና ጥሩ ሰው መስላ ቀርባ ነው ብር ራሱ እንድትበደርላት ጎዳና እንደወጣች ብላ እንግዲህ እሷም የእናቴ ምትክ ናት፣ ከዚች ውጭ ማናለኝ፣ የእናቴ ምትክ ሌላ ሰው የለኝም በማለት እንግዲህ ያንን ነገር ያደረገችው ማለት ነው። በዚህ አይነት መሰረት እየሰራች የነበረችው እና እጅግ በጣም የሚገርምና የሚያሳዝን ነው። ሆኖም እንግዲህ የራሳችሁ ሰው አጠገቤ አለ፣ የራሴ ሰው ነው ለእኔ የሚቀርበው ከማለት
ግራ ቀኝን ዞር ብሎ ማየት። እንግዲህ አሁን እዚህ ጋር የራሷ ሰው ሳትሆን የራሷ ሰራተኛ ባዳ የሆነችዋ ናት ለእሷ ትዳር ተቆርቋሪ ሆና ያጠፋችውንም ጥፋት እየተጸጸተች ይቅርታም እየጠየቀች ወደ ራሳቸው እንዲመለሱ የምታደርግ እንግዲህ መስኪም ሆነች ፋሲካ ህይወታቸውን በደንብ አድርገው ከጠላቷ ጋራ እየረበሿት እና እየበጠበጧት ነበረ ማለት ነው። እንግዲህ በዚህ አይነት መልኩ ነው የራሳችሁ ሰዎች የሚጎዳችሁ። ይጎዱኛል ብላችሁ በማትጠብቁ መልኩ እነሱ ግን እናንተን ጎድተው ይገኛሉ እና ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል። ዞር ዞር ብሎ እንግዲህ ማየት ጥሩ ነው። ብዙ ትምህርትን በውስጡ የያዘ ነው። ስለዚህ ይሄንን ድራማዎች እንከታተል፣ ብዙ ትምህርትን እናገኙበታለን ማለት ነው። እንግዲህ ይሄንን ይመስላል ለዛሬ ያዘጋጀውላችሁ። በቀጣይ ክፍል እስክንገናኝ ድረስ የእግዚአብሔር ጥበቃ ይብዛላችሁ። ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። አበረታቱኝ ስል በአክብሮት እጠይቃችኋለሁ። ደግሞም እያበረታታችሁኝ ነው። ሁላችሁም ከጎኔ ስለሆናችሁ አመሰግናለሁ። እንግዲህ ለአንዳንድ ጩኸት፣ ለአንዳንድ ለሚረብሻችሁ ነገሮች ከልብ ይቅርታ ጠይቃችኋለሁ ማለት ነው። እንግዲህ እየረበሻችሁ እያዳመጣችሁ እየተከታተላችሁኝ እያበረታታችሁኝ ነው። እንግዲህ አንድ ቀን ተስፋ አደርጋለሁ ካለምንም ጫጫታ ደስ የሚሉ አስተማሪ ነገሮች በዚህ ቻናል እንደማስተላልፍላችሁ ጌታ እንደሚረዳኝ ተስፋ አደርጋለሁ ማለት ነው። እስከዛ እንግዲህ አብረን እንደዚሁ እንዘልቃለን ብዬ አስባለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ቀን ተመኘውላችሁ። ለሁላችሁም ቀናችሁ ያማረና የተዋበ ይሆንላችሁ። የፍቅር የደስታ እላችኋለሁ። በዚሁ ሰናበታችኋለሁ።